ወይኔ የበላቸው ደንቆሮ የሰማለት ያብዳል የሚባለው ተረት ለካም ልክ ነው። ትናንትና ነው የገባኝ። የሩታ አፍቃሪ ማን የላከው ማን ነው የሚለውን ወሬ እንግዲህ ትናንትና ሰምቼው ወደ ቲማቲም ስለሆነ እነግራቸዋለሁኝ። ይህን ቪዲዮ እስከ መጨረሻው ካዳመጣችሁኝ እንግዲህ ከዚህ ቪዲዮ ልትረዱኝ እናንተ ያው ከሰማችሁ አዎ ሰምተናልኝ ትሉኝ ያላችሁ ማለት ነው፣ ወይስ እኔ ብቻ ነኝ የሰማው? እንግዲህ ሶሻል ሚዲያ መቼም ዘወር ዘወር ስትሉ ብዙ ነገር ታገኛላችሁ። አንዳንድ ትክክለኛ መረጃዎች ልታገኙ ትችላላችሁ። ያንን ሰው ደግሞ ስታመሳስሉት ደግሞ ሊመሳሰልላችሁ ይችላል። ስለዚህ እንግዲህ የሩታ አፍቃሪ ትናንትና ከአብርሽ ጋር ተገናኝቶ ነበረ። አብርሽን በጣም ሲበሳጭ አይተነዋል። እኛ ምንፈልግ አብርሽ እንደዚህ ስትበሳጭ ስሜቱን አየህ። ሩታ አንተ ከማንም ሴት ጋር ስትንዘላዘል ወይም ከፈለግከው ሴት ጋር ስትወጣ ስትገባ ምንም መስሎ ይታይህም አይደለ? ግን ትናንትና የሩታ ሲሆን በጣም ተናደህ ነበረ። ብትፈልጊ ውጭ ነው እንጂ ከቤቴ ማንንም ወንድ ወላ ወንድ እንኳን ወንድሞችሽንም ማምጣት አትችይም ብለሃታልኝ አይደለም? አንተ እሺ ከቤትህ ያው ቤት ከራይ ነው፣ አንተም እየሰራ ነው፣ እሷም እየሰራች እኩል የምትከፍሉት ቤት ነው አይደለ? ስለዚህ አንተ አሁን የምትፈልገውን ሴት ታመጣለህ። አሁን ቀደም እኮ ብዙ ሴቶች አመጣህ አይተንሃልኝ። እና ስለዚህ የሩታ ሲሆን ደግሞ እንደዚህ መንጨርጨር የለብም ደግሞ ሁለተኛ ደግሞ ስሜቱ ያው ገብቶሃል ብዬ አስባለሁ። ትናንትና በጣም ነበር የተናደድክ። በጣም ግን እኛ ብዙ ጊዜ አብሬሽ ሲናደድ እንፈልጋለን። ሩታ ሸበላ አምታ እንዲሁ ምን እንዲሁ ባናደደችልን ምናምን ስለምንል ወላሂ እላችኋለሁኝና ከምሬ ነው የምላችሁ። በጣም ነው የተበሳጨ። በጣም ግን ዋጥ ነው ያደረጋት። ዋጥ አዎ እንደዚህ ዋጥ ብታደርጋት ይሻላልኝ። ለማንኛውም ወደ ጉዳይ ሰድላቸው። ይህ ልጅ ማን የላከው ማን ያመጣው ልጆች አውቀናል። እኔ ገረመኝ። ፈረንጁ ግን ምን ነከው? ፈረንጅ አሁን የሩታ መከታ ነው። ይሄ ሮባ የሚባለውም የሩታ ወንድም ነው። ይሄ ልጅ ማንነቱን ያው እነሱ ሊያውቁ ይችላሉ። ያው እኛ በካሜራ በስተጀርባ ምን እንደሚሆን ሁል ጊዜ እናገራለሁ። በካሜራ በስተጀርባ ምን እንደሆነ አላውቅም፣ ግን በካሜራ ፊት ለፊት የሚመጣልንን እንደዚህ ተሳደብንም ሞለጭናቸውም አሞገስናቸውም እኛ አያገባንም። በቃ እነሱ የሚፈልጉ እንዲሰደቡ ነው። በቃ እንሞልጫቸዋለን ማለት ነው። አያገባንም። ስለዚህ ይህ ልጅ የላከው ማን ነው? ሄርሜላ ናት ማለት ነው። የሄርሜላ ደግሞ ምንዋ ነው? ፍቅረኛዋ ነው። ግማሾች ፍቅረኛዋ ነው ይላሉ፣ ግማሾች ደግሞ ወንድሟ ነው ይላሉ። ከዚህ ልጅ ጋር ሄርሜላ ከዚህ ልጅ ጋር ቪዲዮ ሰርታለች እየተቃቀፉ። አሁን ቆይ ከዚህ ከታምኔቱ ላይ አረግላችኋለሁና ታመሳስሉታላችሁ። እና ሩታን ይሄን ያህል መፈተን ምን አስፈለገ? አብርሽ እኮ አውቀዋለሁኝ እንኳን ጀርመንና ከዚህ ሐዋሳ ድረስ እሱ አንቺ መውሰድ አይችልም ብሏል ማለት ነው። ኦኬ ከዚህ ላይ ትክክል ነህ። እና ሩታ ላታውቀው ትችላለች። እነ ሮባ እነ ፈረንጁም ላያውቁት ይችላሉ። እንዲሁ ካመጣችሁ ሌላ ወንድ እኔ አሁን የፈለግኩት ወንድ ሌላ ነው። አብርሽን ቁጭ አድርጎ የሚያሳምን በንግግርም ሆነ በተግባርም ሆነ በቃ አብርሽን የሚያሸናው ወንድ ነው የሚፈልግ ማለት የፈለግኩት ነገር። ይሄ ገና አነጋገር አይችልም። ሁለተኛ ፈሪ ነው። ሶስተኛ ደግሞ የሄርሜላ ወንድም ነው ተብሏልኝ። ሩታን ይህን ያህል ለምንድን ትፈትናታለች? ሩታ እኮ እንዳንቺ እኮ ዘልዛላ አይደለችም። ሩታ የተከበረ ትዳር አላት፣ የተከበረ ልጅ አላት። አሁን በቅርብ ወልዳለች። አይተሻሌ ቆንጅዬ ልጅ አባቱ መሳይ። ስለዚህ እኛ ሩታ ፍቅረኛ እንድትይዝ ሳይሆን ሩታ አብርሽ ሩታን ስለሚያናድዳት ሩታ ለምን ነው ሸበላ አምታ በራሱ አሁን ቀደም 2-3 ወንዶች አመታየው አናደዋለች አይደለ? ስለዚህ እንደዚያ እኛ የምንፈልገው ወንድ ስላልሆነ ይሄ ብዙም ያው ሩታን ደስ ያላት ደስ ይለኛል፣ ችግር የለም። ሁለተኛ ደግሞ ሩታ ደግሞ ከማንም ወንድ ጋር ደግሞ አትለጣጠፍም። እና አንቺ ሄርሜላ የምትባየው አህያ ልጅቷን ይሄን ያህል የምትፈትኝ ለምንድን ነው? እነ ፈረንጁስ የሀገራችሁ ልጆች ከሆናችሁ ለምንድን ነው ሰው አያውቅም? ሶሻል ሚዲያ በተለይ ደግሞ የሚሰራ ከሆነ ያው ታዋቂ ነው ታዋቂ ባይሆንም ብቻ በትንሹ ፎቶ ምናምን የሚያወጣ ከሆነ አሁን ትናንትና የቲማቲም ሸቃጭ ነበረ፣ የድንች ሸቃጭ ነበረ ምናምን ብሎ በጣም ብዙዎች ሲያወጡ ነበር። መልሰው ደግሞ ከሄርሜላ ጋር ሲተዛዘሉ የነበረው ከሄርሜላ ጋር ሲጫወቱ የነበረው ከሄርሜላ ጋር ብዙ ነገር ሲያደርጉ የነበረው ደግሞ ቪዲዮ አውጥቶባቸዋል ማለት ነው ቤተሰብ። ስለዚህ ሩታ ይሄን ነገር ላታውቁ ትችላለች። ሩታ ላታውቅ ትችላለች። አብርሽ ሊያውቅ ይችላልኝ። አሁን አብርሽ ምንድን ነው የተናደደ? ይህን ልጅ እኔ ነኝ እንጂ የማውቀው አንቺ አታውቂውም ብሏታልኝ። እና አሁን አብርሽ የሄርሜላ ወንድም መሆኑ ጠንቅቆ ያውቃል ማለት ነው። ለምን እኔ አውቀዋለሁኝ፣ የቡታጀራ ሰው ነው
እንትናን ደግሞ ፈረንጁን አንተም አለህበት ከዚህ ጉዳይ ሲለው አዋለሁበት። የራስህ ስታረገው ምንም መስሎ አይታይም፣ ከሷ ላይ ሲሆን ደግሞ እንዴት እንደሚያናድድ እስቲ ሞክረው ሲለው ነበረ። ያው ሮባ ብዙም አብርሽን አይወድም፣ ያው የሩታ ደስታ ያስደስተዋልኝ። ስለዚህ እናንተም እነ ፈረንጁም እነ ሮባም ይህን ልጅ ካወቃችሁት ለምንድነው ወደ ሚዲያ ያመጣችሁት? ሌላ ወንድ የለም ወይ? ትንሽዬ አስተሳሰቡ ያው ጥሩ ነው፣ አነጋገሩ ግን ይፈራል። ለካሜራ አዲስ ስለሆነ ለዚያ ነው እንጂ ልጁ እኮ እኔ ማሳመን ከቻለ ችግር የለብኝም። ዋናው አብርሽን ማሳመኑ ነው። ዋናው አብርሽን በንግግርም በተግባርም የሚያሳምን ሰው ነው። ያው በትንሹም ቢሆን ሩታ ራሷ እያሳመነች ነው። ልጁ ያው ፈሪ ነው። እኔ ንግግር አልችልም ብሏልኛ ልጁ። እኔ ንግግር አልችልም። ሁለተኛ ደግሞ ሲፈራና ሲደነግጥ ደግሞ ምን አለ? እነሱን አናግራቸው እኔን አታናግሪኛው፣ እነሱ ናቸው ያመጡታ። ወይኔ እኔ ምስኪና የነ ፈረንጅ ወላሂ እንዲሁ ሩታዬ እኔ ማር እንዲሁ በቃ ሁሉ ሰው እንዲሁ ሲያመጣልሽ እሺ አትበያቸው። ራሴ አመጣለሁኝ። ይሄ ሄርሜላ ወንድሟን እኮ ሰው ያውቃልኝ። በተለይ ሶሻል ሚዲያ የሆንሽ ነገር ካዩ ማለት ነው ያችን ነገር ፈልቅቀው ማምጣት ይወዳሉ። ሶሻል ሚዲያ ይሄ ልጅ ታዋቂ ከሆነ ይሄ ነገር ቢቀርብኝ፣ ይሄ ነገር ጥሩ አይደለም ማለት ነበረብሽ። ስለዚህ እኛ አሁንም ይሄ ልጅ ታባረሬና ሌላ እኔ አሁን ቀደም የሰሩት ቪዲዮ አለና ከዚያ ልጅ ጋር አብረሽ ብሰሪ እንዴት አብረሽ እንደሚቃጠል እንዴት እንደሚናደድ በቃ ትናንትም ተናዶ ይቸዋለኝ። በትንሹም ቢሆን አብረሽ ተናዷል። አብረሽ በጣም የተቃጠለና ሄርሜላ ደግሞ አንቺ ዝሙተኛ ማለት ነው። እንዳንቺ ሩታ ወንድ አትፈልግም። አልሐምዱሊላ ልጅ አላት፣ በጣም ደስ የሚል ልጅ ፈጣሪ ያሳድግላት። ሁለተኛ ደግሞ ይሄን ነገር ያደረገችው አብርሽን ለማናደር ነው እንጂ እኛ ሩታ አሁን ፍቅረኛ እንድትይዝ ባል እንድታገባ አይደለም። ሁላችንም ደግሞ እናውቃለን የሩታ ገና አራስ ናትኝ፣ የአራስ ልጅ ነው ያላትኝና ያንን ነገር እሷ ማድረግም አትችልም። በኢትዮጵያ ብቻ በዓለሙም እንደዚህ ያለ ነገር ድርጊት አይደረግም። ልጇ ከእውነት ከተፋቱ ከ3 ዓመትና ከ2 ዓመት በኋላ ነው ልታገባም የምትችል ፍቅረኛም ልትይዝ የምትችል እና ስለዚህ እኛ አንቺን ለማናደር ነበረ። አንቺ ደግሞ ወንድም ሽላክሽ ወይም ፍቅረኛ ሽላክሽ። እንግዲህ ፍቅረኛው ይሁን ወንድሟ ይሁን ግን በትክክለኛ ወንድሟ መሆኑ ነው የሰማሁት ማለት ነው። እና በጣም ገረመኝ። እንዴ ወይኔ በላቸውን ያልኩኝ ለካም ደንቆሮ የሰማለት ያብዳል የሚባለው ተረት እንዴ ሲገርመኝ አደረ። ሆዴ ቲማቲም ሆኖ እስከሚነጋ ሊቸኩዬ ይሄ ነገር ሶሻል ሚዲያ እስከውን ማንም አለወጣው። እንዴት እናንተ ቲክቶክ አልዞራችሁም እንዴ? እናንተ ዩቱበሮች ግን ቲክቶክ ምነተዋችሁሳ? እና ብቻ ይህን ይመስላልኝ። ሩታዬ የወራሽን ጠብቂ። አሁንም ያው አብርሽን ለማናደድ ትናንትና ምንም ያደረግሽው ነገር የለሽም። አብርሽ ደግሞ ተናደዋል። ቤተሰቦች እስቲ እንግዲህ ዛሬ ደግሞ ጉዱን እናያለን ምን እንደሚፈጠር። እኛ ብቻ ሩታን የሚያስደስታት ከሆነ እኛ ችግር የለብንም። ዋናው ሩታ ትደሰት፣ ዋናው አብርሽ ይናደድ ነው እንጂ ሩታ የተመቻት እኛ ይመቸናል።